የአፋር ህዝብ ቁማር ያስያዘው የአወል አርባ አገዛዝም ሆነ የአለቃው አብይ አህመድ አገዛዝ በህዝቦች ትብብር ትግል ይወገዳል። ከአፋር ብሔራዊ አንድነት አብዮታዊ ግንባር የተሰጠ ወቅታዊ መግለጫ። የተከበራችሁ መላው የአፋር ህዝብና የኢትዮጵያ ህዝብ በሙሉ የአፋር ብሔራዊ አንድነት አብዮታዊ ግንባር ኡጉጉሞ ለአፋር ህዝብ ክብርና ነጻነት እንዲሁም ሉዓላዊነት ሲዋደቅ የኖረ እየተዋደቀ ያለ ግንባር ነው። የግንባራችን ኡጉጉሞ አብይ አህመድና አወል አርባ እንዲሁም ሌሎች ኃይሎች ጋር በጋራ ትብብር መሰረት ልማት ማልማት ሲያቅታቸው ውድመት ለመፈጸም በህዝባችን ላይ በግራና በቀኝ እያሰሉት ያለውን ግጭት ጠማቂ እንዳቆሙ ለማሳሰብ እኛም ኡጉጉሞ ይህንን አገዛዝ ለመጣል ከሌሎች ብልጽግናን መታገል ከሚፈልጉ ኃይሎች ጋር እንደምንተባበር ስናሳውቅ በታላቅ የመታገልና የመታገል ስሜት ውስጥ ሆነን ነው መሆኑንም መግለጽ እንወዳለን። የአብይ አህመድ አገዛዝ የሆነው የብልጽግና ስርዓት የአፋር ህዝብ እንዲጠፋ ወስኗል ስንል ምን ማለታችን ነው? አንደኛ፣ በነ ጄኔራል ተስፋዬ አያሌው አስተባባሪነት የኤርትራን መንግስት በትጥቅ ትግል ለማስወገድ የሚሰሩት ታጣቂዎች መሰልጠኛ ሆኗል። ከህወሓት አኩርፈው የወጡ የትግራይ የሰላም ኃይል ነን የሚሉ መሰልጠኛ መዋጊያ ቀጠና አድርገውታል። ይህም በመሆኑም የአፋር ህዝብ የከባድ መሳሪያና የድሮን ድብደባ ሰለባ ሆኗል። ሁለተኛ፣ በሌላ በኩል በሙስጠፌ መሐመድ የሚመራው የሶማሌ ክልል በአብይ አህመድ የግል ጄኔራሎች እገዛ ኢሳ ኃይል ከሶማሌ ክልል ልዩ ኃይል እገዛ እየተደረገለትና አልፎ በቀጥታ ተሳታፊነት ከፍተኛ ዋጋ እየከፈለ ነው። ሶስተኛ፣ በብልጽግናው አለቃ አብይ አህመድ የቀን ቅዠት አማካኝነት ቀበሌ ማስተዳደር ያቃተው አገዛዝ የገጠመውን አገራዊ ተቃውሞ ለማብረድ በሚል የቀይ ባህር አጀንዳ መዞ የጦር ሜዳውን አፋር መሬት ለማድረግ የአፋር ህዝብም እንዲጠፋ ወስኖ እየሰራ ይገኛል። የአብይ አህመድ ተላላኪ የሆነው አወል አርባ የክልሉን በጀት በማጠፍ ለጦር አገልግሎት እያዋለው ከመሆኑ ጋር ተያይዞ እንዲሁም ባለው የኑሮ ውድነት አሁን ላይ በአፋር ክልል ከፍተኛ የሆነ ረሃብ፣ የመልካም ማስተዳደር ችግር ተከስቷል። በተጨማሪም የመብት ጥያቄ የሚያነሱ ሰዎች ከፍተኛ የሆነ ወከባ፣ እንግልት፣ እስርና ድብደባ እየተፈጸመባቸው መሆኑ የአደባባይ ሐቅ ነው። የአፋር ህዝብ ለዘርፈ ብዙ ጥቃት ተጋላጭ ሆኗል። ስለሆነም የአፋር ህዝብ የገጠመውን የህልውና አደጋ በመረዳት የአብይ አህመድ ተላላኪ በመሆን እንደ አጠቃላይ አፋርን የጦር ሜዳ ለማድረግ እየሰራ ያለው የተላላኪው አወል አርባ አገዛዝ በቃህ እንዲለው ጥሪ እናቀርባለን። የብልጽግናው አገዛዝ እንዲወገድ የሰላማዊ ትጥቅ ትግል እያደረጋችሁ ያላችሁ፣ በሰላማዊ ትግል እንቅስቃሴ እያደረጋችሁ ያላችሁ፣ ወደ ትግል ያልገባችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ትግል እንድናደርግና ኢትዮጵያን ከመፍረስ እንድንታደግ ጥሪ እናቀርባለን። በአፋር ክልል በብልጽግና ድጋፍ የትጥቅ ትግል ለማድረግ እየተንቀሳቀሳችሁ ያላችሁ የትኛውም አካላት በአስቸኳይ ክልሉን ለቃችሁ እንድትወጡ እያሳሰብ የአፋር ህዝብም ቀጠናውን የጦር ሜዳና ውሎ መግባት ተኝቶ መነሳት ከመክበዱ በፊት ቀጠናውን ለቀው እንዲወጡ ጫና እንድታደርግ ማስታወስ እንፈልጋለን። ዓለም አቀፍ የሰብአዊ መብት ተቋማትና መንግስታት ጦረኛ የብልጽግና አገዛዝ አማራንና ትግራይን በማተራመስ አጠቃላይ የምስራቅ አፍሪካ የጦር ሜዳ ለማድረግ እየሰራ ያለውን የብልጽግና አገዛዝ ጋር ያላችሁን ግንኙነት እንድታጤኑትና እንድታስቡበት እንገልጻለን። በመጨረሻም በህዝብ ደም የተጫወተ የሚገኘው የብልጽግና አገዛዝ በህዝቦች አንድነት ተጋድሎ እንደሚወድቅ እናምናለን። ይህ እንደሚሆንም በቀጠናችን ጠንካራ ስራዎችን እየሰራን እንገኛለን። ሌሎች ኃይሎችም የጀመሩትን የህልውና ትግል አጠናክረው እንዲቀጥሉ እናሳስባለን። ድልና ድምቀት ለአፋር ኡጉጉሞ። የአፋር ብሔራዊ ኃይል አንድነት አብዮታዊ ግንባር ኡጉጉሞ ህዳር 1 ቀን 2018። ይህ እንደደረሳችሁ ለሁሉም ሸር እንድታደርጉት በአክብሮት እንጠይቃለን።